ለመጨረሻ ጊዜ ሰገዳችሁት ሰላት ላይ ምን ሱራዎችን እንደቀራችሁ ታስታውሳላችሁ ወይስ አላሁ አክበር ብላችሁ እንደጀመራችሁ ድንገት ራሳችሁን ተሰላምቱ አገኛችሁት? ብዙዎቻችን እየኖርን ያለነው በደም ነፍስ ነው። ዛሬ ይህ ለምን እንደሚሆንና ይህንን ልማድ በረመዳን እንዴት መለወጥ እንደምንችል እናያለን። አእምሮአችን ውስጥ ቤዛል ጋንግሊያ የሚባል ክፍል አለ። ይህ ክፍል ምን ያደርጋል መሰላችሁ? አንድን ነገር ደጋግመን ስናደርገው አእምሮአችን ጉልበት ለመቆጠብ ያንን ድርጊት ወደ ልማድነት እንዲቀይር ይረዳዋል። ከዚያም ያለምንም ትኩረት በደም ነፍስ እንድናከናውነው ያደርጋል። ለምሳሌ መኪና ስንነዳ ወይም ጥርሳችንን ስንፍቅ እጄን ወደዚህ አደርጋለሁ፣ አሁን ደግሞ ወደዚህ ብለን አናስብም። ሁሉንም ነገር በደም ነፍስ ወይም ያለምንም ትኩረት ነው የምናደርገው። አእምሮአችን በየጊዜው በምናከናውነው ድርጊት አማካኝነት ራሱን የመለወጥ የማሻሻል እንዲሁም የመቀየር ድንቅ ተፈጥሯል። ነገር ግን ትልቁ ችግር እዚህ ጋር ነው። አእምሮአችን ራሱን መለወጥና ማሻሻል የሚችለው ነገራቶችን ትኩረት ሰጥተን በምናከናውን ጊዜ ብቻ ነው። ያለምንም ትኩረትና በደም ነፍስ የምናከናውነው ነገር አእምሮአችን ላይ ምንም አይነት አዎንታዊ ለውጥ አያመጣም። ታዲያ አእምሮአችን እንዲለወጥና መንፈሳዊነታችን እንዲጨምር ዋነኛው መንገድ ምንድን? ለድርጊቱ የምንሰጠው ትኩረትና አቴንሽን። ትኩረት ወይም አቴንሽን እኮ የንያ ኮንሰፕት የሚመጣው እዚህ ጋር። በእስልምና ህግ መሰረት አንድን ስራ ከመስራታችን በፊት ንያ ማድረግ ግዴታ ነው። ንያችንን ማደስም እንዲሁ። ለምን? ምክንያቱም በምንነየት ጊዜ ሙሉ ትኩረታችንን ሰብስበን ለድርጊቱ እውቅና እንሰጣለን። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ምሪኢን ማ ነዋ። ስራዎች የሚመነዱት በንያቸው ነው። እያንዳንዱም ሰው የነየተውን ያገኛል። ልብ በሉ፣ ንያ ማለት በቃላት የምንናገረው ወይም ስራ ከመስራት በፊት ማሰብ ብቻ ማለት አይደለም። አእምሯችን በየቀኑ በሚሊዮን የሚቆጠሩ መረጃዎችን ያስተናግዳል። የትኛውን መረጃ መርጦ ማጠናከር እንዳለበት የሚወስነው ግን ለድርጊቱ ወይም ለዛ ተግባር በምንሰጠው ትኩረት ወይም አቴንሽን ብቻ ነው። በአንድ ስራ ላይ ፕሬዘንት ስንሆን ወይም ለዛ ስራ ሙሉ ትኩረታችንን ስንሰጠው አእምሯችን ለዛ ድርጊት ልዩ ቦታ ይሰጠዋል። ለምሳሌ ሁለት ጾመኞች አሉ እንበል። ሁለቱም ከንጋት እስከ ፀሐይ መግቢያ ምንም አልበሉም፣ ምንም አልጠጡም። ከሩቅ ለሚመለከታቸው ሰው በአንድ አይነት ሁኔታ ጾማቸውን ጾመው ጨረሱ። የመጀመሪያው ጾሚ የሚጾመው ረመዳን ስለመጣና ቤተሰቦቹ ሙሉ ጾመኞች ስለሚሆኑ፣ አእምሮም ይህንን ድርጊት ለረጅም ዓመታት ስለለመደው አሁን መራብ አለብኝ የሚል የልምድ ትእዛዝ ብቻ ያስተላልፋል። ይህ ሰው ጾሙ ላይ ምንም አይነት መንፈሳዊ ለውጥ የለው፣ ዝም ብሎ ሰዓታት ብቻ ይቆጥራል። ሁለተኛው ጾመኛ በየሰዓቱ ንያውን ያድሳል። ሲጠማው ይህን ጥም ለአላህ ብዬ ነው የምጠማው ይላል። ሲርባውም አላህ የሰጠኝን ጸጋ እያስታወስኩኝ ነው እያለ ሙሉ ጾሙን በትኩረት ይጾማል። ልዩነቱ ምን መሰላችሁ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ከጾመኞቻችሁ መካከል ለእርሱ ከረሃብና ከጥሙ ውጭ ምንም የማይኖረው አለ። ንያችን ሙሉ በሙሉ ከተበላሸ ደግሞ ከዚህም የከፋ ይሆናል። ለምሳሌ ሰዎች እንዲያደንቁንና እንዲያከብሩን የምንጾም ከሆነና ንያውንም አጅሩንም ከአላህ የምንፈልግ ከሆነ ለምሳሌ ሰዎች እንዲያደንቁንና እንዲያከብሩን ብለን የምንጾም ከሆነና አጅሩንም ከአላህ የምንፈልግ ከሆነ ዩቲዩብ ላይ ቪዲዮ ለቆ ቲክቶክ ላይ ብሩን እንደመጠበቅ አይነት ሞኝነት ነው። ወሊላሂል መሰሉል አዕላ። ንያችን የተስተካከለም ሆኖ በመካከላችን ሰፊ የአጅር ልዩነት ይኖራል። ይህ እንዲሆን የሚያደርጉ ብዙ ምክንያቶች ቢኖሩም ለአሁን ግን በዚህ ረመዳን አፕላይ ልናደርጋቸው የሚገቡትን 4 ምክንያቶች ብቻ ነው። የመጀመሪያው ኢኽላስ ነው። ይህም ማለት ስራችንን ሙሉ በሙሉ ለአላህ ብቻ ማጥራት። ሁለተኛው ሁዱር ወይም ፕሬዘንስ። ይህም ማለት ልብና አእምሯችን በተመሳሳይ ሁኔታ በስራው ላይ መገኘት ወይም ለስራው የምንሰጠው ሙሉ ትኩረት። ሶስተኛው ተዕዚም ወይም ግሎሪፊኬሽን። ይህም ማለት ለስራው የምንሰጠው ክብር ወይም ክብደት፣ የስራውን አጅር ወይም ምንዳ ከአላህ በጽኑ መፈለግ ወይም መከጀል። እነዚህ ነገራቶች በመካከላችን ያለውን የአጅር ልዩነት በጣም ያሰፉታል። በአላህ ፍቃድ ረመዳንን ንያችንን ሙሉ በሙሉ አስተካክለን የምንቀበለው ይሆናል። በቀጣይ ክፍል ሌላ አስገራሚ ርዕስ ይዤላችሁ እመጣለሁ። እስከዚያው ንያችሁን እያደሳችሁ ጠብቁኝ። ፊል አምኒ ወልአማን ወሰላም። ወሰላሙ አለይኩም ወሰላሙ። እሺ ቆይ